ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 17 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ብልጽግና በምርጫው 100% ማሸነፍ አይፈልግም ያሉት አቶ ተመስገን ጥሩነህ ምርጫ እንዳይካሄድ በሚል የሚያስፈራሩ ቡድኖች ህዝቡ ተቃውሟቸዋል ሲሉ መግለጻቸውን፣ የአማራ ክልል ምክትል ርዕሰ መስተዳድር በወልዲያና አካባቢው የሰላም ሁኔታ ባካሄዱት ውይይት ሰላምን የማጽናት ጥሪ ማቅረባቸውን፣ እንዲሁም የጋምቤላ ከተማ ኮማንድ ፖስት በከተማው ውስጥ ያለውን የጸጥታ ሁኔታ ተከትሎ ጥሎት የነበረውን ክልከላ ላይ ማሻሻያ ማድረጉን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ብልጽግና በምርጫው 100% ማሸነፍ አይፈልግም ያሉት አቶ ተመስገን ጥሩነህ ምርጫ እንዳይካሄድ በሚል የሚያስፈራሩ ቡድኖችን ህዝቡ ተቃውሟቸዋል አሉ። በአማራ ክልል ስላለው ወቅታዊ የሰላም ሁኔታ፣ በክልሉ እየተሰሩ ስላሉ የልማት ስራዎችና ምርጫ ነክ ጉዳዮችን በሚመለከት ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ሰፋ ያለ ማብራሪያ ሰጥተዋል። ምክትል ጠቅላይ ሚኒስትሩ ባህር ዳርና ጎንደር ከተሞችን ጨምሮ በክልሉ ባሉ አካባቢዎች ያደረጉትን ጉብኝት ተከትሎ ለሚዲያዎች በሰጡት በዚህ ማብራሪያቸው በክልሉ የተሰሩ ስራዎችን ስንመለከት በግጭት ውስጥ ያለ ክልል አይመስልም ብለዋል። የክልሉ ሰላም ከዚህ የተሻለ እንዲሆንና ሙሉ በሙሉ ሰላም እንዲሰፍን እንሰራለን ሲሉ ማብራርተዋል። አቶ ተመስገን ጥሩነህ በማብራሪያቸው ምርጫ የሚመርጥም ካርድ የሚያወጣም ካለ እንዲህ እናደርጋለን እያሉ በማህበራዊ ሚዲያ ሲያስፈራሩ የነበሩ ቡድኖች ህዝቡ ተቃውሟቸዋል ሲሉም ተናግረዋል። ምርጫ ላይም አይታችሁት ከሆነ ምርጫ ሲጀመር አካባቢ የሚመርጥም ካርድ የሚያወጣም እንዲህ የሚሆንም እንደዚህ እናደርጋለን ወደሚል ማስፈራሪያ በሶሻል ሚዲያ የሚያወጡ ቡድኖችንም ህዝቡ አግሬሲቭ ነው የተቃወመው። ከዚህ በፊትም ሰልፍ ወጥቶ ተናግሯል በተደጋጋሚ። ምክትል ጠቅላይ ሚኒስትሩ አክለውም ፓርቲያቸው ብልጽግና ቀጣዩን ምርጫ 100% ማሸነፍ እንደማይፈልግና ሌሎች የፖለቲካ ፓርቲዎችም አሸንፈው ህዝብ እንዲወክሉ እንደሚፈልግም ተናግረዋል። አያይዘውም የተፎካካሪ ፓርቲዎች እንዲነኳቸው የማይፈለጉ ቀይ መስመሮች አሉ ያሉት አቶ ተመስገን ጥሩነህ እነሱም የሀገር ህልውና፣ የሀገር ዳር ድንበርና የሀገር ሰላም ናቸው ብለዋል። እንዲሁም ብልጽግና የሰራቸውና ለውጥ ያመጡ ያሏቸውን ስራዎች ማድነቅ ያስፈልጋል ያሉት አቶ ተመስገን ጥሩነህ እነዚህን በዜሮ አባስተው ችግር ብቻ የሚናገሩ ፓርቲዎች ሊታረሙ ይገባል ሲሉም ተደምጠዋል። ብልጽግና ያደረገው አንዱ የለውጡ መንግስት ያደረገው አንዱ ጉዳይ እና ገዢው ፓርቲ ብልጽግና ያደረገው አንዱ ጉዳይ የትኛውም ተፎካካሪ ፓርቲ ቢሆን የመንግስትነትን ስራ መለማመድ አለበት በሚል ተፎካካሪ ፓርቲዎችንም በመንግስትነት በካቢኔ ደረጃ፣ በፌደራል ደረጃ፣ በክልል ደረጃ በየደረጃው ባለው የመንግስት ስርዓት እንደዚያ ማድረግ ችለናልና ያንን በየደረጃው ባለው የመንግስት መዋቅሮች ውስጥ አስገብቶ ለመስራት ተሞክሯል። ይሄ ትልቅ ለውጥ አመጣል። ብልጽግና ያደረገው ትልቅ ነገር ይሄንን ነው። ባይመረጡም በምርጫ ባያሸንፉም ነገር ግን የመንግስትነት ሁኔታን የመንግስትነት ስራን እና መንግስት ደግሞ የተደበቀ ነገር እንደማይሰራ ለብልጽግና፣ ለሀገር እድገት፣ ለሀገር ልማት፣ ለሀገር ሰላም የሚታተር አካል እንደሆነ እንዲያዩ ከሚኒስትርነት ጀምሮ በየደረጃው ባሉ በፌደራል መንግስትም በክልል መንግስታትም እንዲሳተፉ ተደርጓል። ይሄ ይቀጥላል። 100% አሁንም በዚህ ምርጫ ላይ ብልጽግና ማሸነፍ አይፈልግም። ሌሎች ተፎካካሪ ፓርቲዎች ቢገቡ ደስ ይለዋል። ምንም ጥያቄ የለውም። ምክንያቱም የተለዩ ድምጾች እንዲሰሙ ይፈልጋል። ነገር ግን ተፎካካሪ ፓርቲዎች ደግሞ የማይነኳቸው የማያልፏቸው ደግሞ ቀይ መስመሮች አሉ። ለምሳሌ የሀገር ህልውና፣ የሀገር ዳር ድንበር፣ የሀገር ሰላም፣ እነዚህ ጉዳዮች ላይ ተመሳሳይ አቋም መኖር አለበት። ኢቭን ብልጽግና የሰራቸው ጥሩ ነገሮች ጥሩ ኢኒሼቲቮች እና ለውጥ ያመጡ ህብረተሰቡ የሚቀበላቸው የሚፈልጋቸው ልማቶች እነዚህን ማድነቅ የሁሉም ሰው ድርሻ መሆን አለበት እና እነዚህን በዜሮ በማባዛት ችግር ብቻ እንትን በማለት ገና ምርጫው ሳይደረግ እንዲህ ይሆናል ምርጫው ብሎ ከወዲሁ የሚተነብዩ ከመስመር ዝንፍ ለማለት የሚፈልጉ ደግሞ ፓርቲዎች አሉ። እነዚህ መታረም አለባቸው። የአማራ ክልል ምክትል ርዕሰ መስተዳድር በወልዲያና አካባቢው የሰላም ሁኔታ ባካሄዱት ውይይት ሰላምን የማጽናት ጥሪ አቀረቡ። የአማራ ክልል ከፍተኛ የስራ ኃላፊዎች ከወልዲያ ከተማ አስተዳደር ነዋሪዎች ጋር በሰላምና በልማት ዙሪያ ባካሄዱት ውይይት የሰላም እጦት መፍትሄ እንዲሰጠው ጥሪ ቀርቧል።
የውይይቱ ተሳታፊዎች የሰላም እጦቱ በሴቶች ህጻናትና አረጋውያን ላይ ጫና ማሳደሩ መናገራቸውን ከክልሉ መንግስት ኮሚኒኬሽን ያገኘነው መረጃ ያመለክታል። ግጭቱ ሰብአዊና ቁሳዊ ውድመት ማድረሱን፣ ተማሪዎችን ከትምህርት ገበታ ውጪ እንዲሆኑ፣ ነፍሰ ጡር እናቶች ወደ ጤና ተቋማት እንዳይሄዱ ማድረጉንና በሌሎችም ዘርፎች ጉዳት ማድረሱን መናገራቸውን የጠቀሰው ዘገባው ከልብ ለሰላም መትጋት እንደሚያስፈልግም ተመላክቷል። በውይይቱ ላይ የአገልግሎት አሰጣጥ ቀልጣፋ እንዲሆን፣ ብልሹ አሰራር እንዲቀር፣ መንግስት የኑሮ ውድነትን እንዲቆጣጠር፣ የህዝብ ተሽከርካሪ አገልግሎትን እንዲፈትሽም ጥያቄዎችም ቀርበዋል። የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባለ አብራሬ የክልሉ መንግስት የሰላም ጥሪ በማቅረቡ በርካታ ታጣቂዎች የሰላም አማራጭ መቀበላቸውን ካነሱ በኋላ ይህ እንዲቀጥልም ጥሪ አስተላልፈዋል። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና የአቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ደግሞ ሰርጎ ገብነትንና የከተማ ሽፍቶችን ከመንግስት ጎን በመሆን በመቆጣጠር ሰላምን ለማጽናት ልትሰሩ ይገባል ማለታቸውንም ዘገባው አክሏል። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በበኩላቸው በወልዲያ ከተማ እየተከናወኑ ስላሉ የልማት ስራዎች ጠቅሰው በህዝብ ትራንስፖርት ላይ ችግር እየተፈጠረ በመሆኑ በቀጣይ ታች ድረስ በመውረድ ችግሩን ለመቅረፍ ይሰራልን ብለዋል። ሁከት፣ ግጭት፣ ጦርነትን የማይመግብ አመለካከትና ድርጊት በመያዝ የሰላም ባህል ባለቤት ልትሆኑ ይገባል ያሉት ምክትል ርዕሰ መስተዳድሩ የውስጥ ሰላምን በማጽናትና ራስን በማድመጥ የሰላምን ባህል እንዲገነባ አሳስበዋል። የጋምቤላ ከተማ ኮማንድ ፖስት በከተማው ውስጥ ያለውን የጸጥታ ሁኔታ ተከትሎ ጥሎት የነበረውን ክልከላ ላይ ማሻሻያ አደረገ። የጋምቤላ ከተማን ጨምሮ በጋምቤላ ክልል የተለያዩ አካባቢዎች ተከስቶ የነበረውን የጸጥታ መደፍረስ ተከትሎ የተለያዩ ክልከላዎች መጣላቸው ይታወሳል። አሁን ደግሞ የጋምቤላ ከተማ ኮማንድ ፖስት በከተማው ውስጥ ያለውን የጸጥታ ሁኔታ በመገምገም የተለያዩ ውሳኔዎችን አሳልፏል። ኮማንድ ፖስቱ በከተማ ውስጥ ያለውን የጸጥታ ሁኔታ በመገምገም ካደረጋቸው ማሻሻያዎች ውስጥ የሆቴል አገልግሎትና የትራንስፖርት እንቅስቃሴ ገደቦችም ይገኙበታል። በዚህ መሰረት በከተማው የሚገኙ ባጃጆች ወይም ባለሶስት እግር ተሽከርካሪዎች እስከ ምሽቱ 2 ሰዓት ድረስ አገልግሎት መስጠት እንዲችሉ ሲል ኮማንድ ፖስቱ ፈቅዷል። በተጨማሪም አገልግሎት ሰጪ ሆቴሎች፣ ሱቆችና ተሽከርካሪ መኪኖች እስከ ምሽቱ 3 ሰዓት ድረስ አገልግሎት መስጠት እንዲችሉ ሲል እገዳውን አንስቷል። ባለ 2 እግር ሞተር ሳይክሎች ክልከላ በነበረበት እንዲቀጥል ውሳኔውም ተላልፏል። የክልሉ መንግስት ኮሚኒኬሽን ከታህሳስ 15 ቀን 2018 ዓ.ም ጀምሮ ተፈጻሚ ይሆናል ባለው የእንቅስቃሴ ገደብ በጋምቤላ ከተማና የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች ከምሽቱ 2 ሰዓት እስከ ንጋት 12 ሰዓት ድረስ ማንኛውንም አይነት እንቅስቃሴ እንደማይቻል አስታውቆ ነበር። በዚህም የሰዎችና የተሽከርካሪ እንቅስቃሴን ጨምሮ የጦር መሳሪያ ይዞ መንቀሳቀስን ማገዱ ይታወሳል። በታህሳስ ወር 2018 በጋምቤላ ክልል ተከስቶ የነበረውን የጸጥታ መደፍረስ ተከትሎ ክልሉ አለመረጋጋት ውስጥ ገብቶ እንደነበርም አይዘነጋም። በዚህ የጸጥታ ችግር ምክንያት የሰው ሕይወት መጥፋቱንና ንብረት መውደሙን የክልሉ መንግስት መግለጹንም ዘግበን ነበር። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁን ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በኢትዮጵያ በዓመት ከ186 ሺህ በላይ ሰዎች በቲቢ በሽታ ይያዛሉ ሲል ጤና ሚኒስቴር ማስታወቁን፣ በጅቡቲ የባህር ዳርቻ 9 ስደተኞች ሲሞቱ 45ቱ ያሉበት ሁኔታ አለመታወቁን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። የቴክኖሎጂ ፈጠራዎችን ለማሳደግና ወደ ስርዓተ ትምህርቱ ለማስገባት ያለመው የኤርቴክ ሳምንት መካሄድ ጀመረ። የኢትዮጵያ የትምህርት ጥራትን ለማሻሻልና የቴክኖሎጂ ውጤቶችን በስፋት ጥቅም ላይ ለማዋል ያለመው ሁለተኛው የኢትዮጵያ ኤርቴክ ሳምንት በአዲስ አበባ መካሄድ ጀምሯል። ሪች ፎር ቼንጅ ከትምህርት ሚኒስቴርና ከማስተር ካርድ ፋውንዴሽን ጋር በመተባበር ባዘጋጁት በዚህ መድረክ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የዘርፉ ተመራማሪዎችና ስራ ፈጣሪዎች ተገኝተዋል። በዚሁ መድረክ ላይ የ3 ዓመት የድጋፍ ፕሮግራም ይፋ የተደረገ ሲሆን ይህም በኢትዮጵያ ውስጥ በተለይም ተደራሽነት ለሌላቸው ወጣቶች፣ ሴቶችና አካል ጉዳተኞች ተማሪዎች የትምህርት ክፍተትን በቴክኖሎጂ ለመሙላት እንደሚያግዝ ተጠቁሟል። በመድረኩ ላይ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ እንደገለጹት ኢትዮጵያ የጀመረችውን ዲጂታል ሽግግር ለማሳካት የትምህርት ስርዓቱን በቴክኖሎጂ መደገፍ አማራጭ የሌለው ጉዳይ መሆኑን ጠቁመዋል። ባለፉት ጥቂት ዓመታት በሀገሪቱ የነበሩ ጀማሪ ስራ ፈጣሪዎች ቁጥር ከ50 ወደ 300 ማደጉን የጠቀሱት ሚኒስትር ዴኤታው ይህም ከ30 ሺህ በላይ የስራ ዕድል መፍጠሩን
ተናግረዋል። በትምህርት ሚኒስቴር የአማካሪዎች ሰብሳቢና የክልል ተጠሪ የሆኑት ፕሮፌሰር ክንደያ ገብረሕይወት በበኩላቸው ቴክኖሎጂው ተደራሽነቱ ከከተማ አልፎ ገጠር ለሚገኙ ተማሪዎችና ሴቶች እንዲሆን በትኩረት እንደሚሰራ አክለዋል። የሪሽ ፎር ቼንጅ ግሎባል ዋና ስራ አስፈጻሚ ሶሪያ ብሬት ሆልተስ በበኩላቸው ድርጅታቸው ባለፉት 3 ዓመታት 34 የኤርቴክ ስራ ፈጣሪዎችን በመደገፍ ከ400 ሺህ በላይ ተማሪዎች ተጠቃሚ መሆናቸውን ገልጸዋል። አሁን ላይ ትኩረቱ አዳዲስ ፈጠራዎችን ከመሞከር ባለፈ በስፋት ወደ ትምህርት ስርዓቱ እንዲገቡ ማድረግ መሆኑን አመልክተዋል። በማስተር ካርድ ፋውንዴሽን የፈጠራ ትምህርት ማዕከል ዳይሬክተር ዋዲኮ ዋይታ ቴክኖሎጂ መምህራንን የሚተካ ሳይሆን የሚያግዝ መሆን እንዳለበትና ወጣቶች ለነገው የስራ ዓለም ብቁ እንዲሆኑ እንደሚያስችላቸውም ገልጸዋል። በኢትዮጵያ በአመት ከ186 ሺህ በላይ ሰዎች በቲቢ በሽታ ይያዛሉ ሲል ጤና ሚኒስቴር አስታወቀ። የጤና ሚኒስቴር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና የአርማወር ሃንሰን የምርምር ኢንስቲትዩት የቲቢ በሽታ ላይ ያተኮረ የግንዛቤ ማስጨበጫ ሰጥተዋል። ተቋማቱ ለመገናኛ ብዙሃን በሰጡት የግንዛቤ ማስጨበጫ ኢትዮጵያ በቲቢ በሽታ ጫና ካለባቸው አገራት መካከል መሆኗን ገልጸዋል። በጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በዚህ ወቅት እንደገለጹት በዓለም ላይ ገዳይ ከሚባሉ ተላላፊ በሽታ ግንባር ቀደሙ የቲቢ በሽታ ነው። ኢትዮጵያ የቲቢ በሽታ ጫና ካለባቸው 30 ሀገራት አንዷ እንደሆነችና በአመት ከ186 ሺህ በላይ ሰዎች በቲቢ በሽታ እንደሚያዙ አንስተው ከ19 ሺህ በላይ ሰዎች ህይወታቸው እንደሚያልፍ አስታውቀዋል። በሽታውን ለመቆጣጠር ከክፍያ ነጻ ሕክምና በተለያዩ የጤና ተቋማት እንደሚሰጥና እስከ ጤና ኤክስቴንሽን የወረዳ አገልግሎት መኖሩን ጠቁመዋል። የቲቢ በሽታን ለመከላከል በሚደረገው ሕክምና መንግስት በአመት 1.5 ቢሊዮን ብር ወጪ እንደሚያደርግም ተመላክቷል። ኢትዮጵያ በሽታውን ለመከላከል በተሰራው ስራ የሞት ምጣኔንና የታማሚዎችን ቁጥር ከመቀነስ ረገድ አበረታች ውጤት እያመጣች ነው ብለዋል። የአርማወር ሃንሰን የምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ በበኩላቸው የቲቢ በሽታን ለመከላከል ማወቅ፣ ማሳወቅ፣ ማስተሳሰር፣ ማላቅና ማዝለቅ ከመገናኛ ብዙሃን እንደሚጠበቅ ገልጸዋል። በጅቡቲ የባህር ዳርቻ 9 ስደተኞች ሲሞቱ 45ቱ ያሉበት ሁኔታ እንደማይታወቅ ተዘገበ። በጅቡቲ የባህር ዳርቻ አቅራቢያ ከትናንት በስቲያ የሰመጠች ጀልባ ውስጥ ከነበሩት ስደተኞች 9 መሞታቸውን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት IOM አስታውቋል። ሌሎች 45 ስደተኞች ደግሞ በህይወት ይኑሩ ይሞቱ እንደማይታወቅ ድርጅቱ ገልጿል። አደጋው የደረሰው ከትናንት በስቲያ መጋቢት 15 2018 ዓ.ም ሌሊት ጅቡቲ ከምትገኘው ኦቦክ ከተባለች ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን ዓለም አቀፉ የፍልሰተኞች ጉዳይ ድርጅት አስታውቋል። ጀልባዋ 320 ሰዎችን አሳፍራ እንደነበረም ተመላክቷል። የምስራቅ መስመር በሚባለው በዚህ ፍልሰት መንገድ ከሚሰደዱ አብዛኛዎቹ ከኢትዮጵያ የሚመጡ መሆናቸውን የፈረንሳይ ዜና አገልግሎት ዘግቧል። በዚህ መስመር እንደ አውሮፓውያን አቆጣጠር 2024 የ922 ስደተኞች ህይወት ማለፉን እናም ይህም እስከዛሬ ከተመዘገበው ሞት ከፍተኛ መሆኑን ዘገባው አክሏል። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዡን መግደሏን ስትገልጽ፣ ትራምፕ በበኩላቸው ኢራን ድርድሩን ጊዜው ሳይረፍድ በፊት በቁም ነገር እንድትመለከተው አሳስበዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥልም በተደጋጋሚ ትገልጻለች። በሌላ በኩል በኢራንና አሜሪካ መካከል የሚደረገው ውይይት እርግጠኛ ባልሆነበት ዕለት አንዳቸው በአንዳቸው ላይ በቀጠናው የሚፈጸሙ ጥቃቶች አሁንም ቀጥሏል። ዝርዝሩን ቴዎድሮስ አይቸው ይዟል። እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አልሬዛ ታንጋሴሪን መግደሏን ስትገልጽ፣ ፕሬዝዳንት ትራምፕ በበኩላቸው የኢራን አመራሮች ጊዜው ሳይረፍድ በፊት ድርድሩን በቁም ነገር እንዲይዙ ታሳስበዋል። የኢራን የመከላከያ ሚኒስትር እስራኤል ካትዝ የኢራን አብዮታዊ ዘብ የባህር ኃይል አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ተናግረው አልሬዛ ታንጋሴሪን መገደላቸውን ገልጸዋል። ሚኒስትሩ አክለውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመልክተዋል። አልሬዛ ታንጋሴሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያኑ አቆጣጠር በ2018 እንደነበር ይታወቃል። የባህር ኃይል አዛዡ የግላቸው የኤክስ ገጽ ነው በተባለው የማህበራዊ ሚዲያ ላይ ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም በሚል መልእክት እንደሰፈረበት ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አብዮታዊ
አብዮታዊ ዘብ የባህር ኃይል እዝ ግድያ በጦርነቱ ውስጥ በሀገራቸውና በአሜሪካ መካከል ያለው ቅንጅት ማሳያ መሆኑን ተናግረዋል። ጠቅላይ ሚኒስትሩ የአልሬዛ ታንጋሴሪ መገደል አሜሪካና እስራኤል በኢራን ላይ የሚያካሂዱት ጦርነት ላይ ያላቸው ትብብር ሌላ ማሳያ ነው ሲሉም ገልጸዋል። የእስራኤሉ ጠቅላይ ሚኒስትር በዕብራይስጥ ቋንቋ በቪዲዮ ባስተላለፉት መልእክት ሀገራቸው ኢራን ውስጥ የሚገኙ ኢላማዎችን በኃይል መምታቷን ትቀጥላለች ብለዋል። በተጨማሪም እስራኤል የኢራን የፓርላማ አፈ ጉባኤንና የውጭ ጉዳይ ሚኒስትሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን መናገራቸው ተገልጿል። የውጭ ጉዳይ ሚኒስትር አባስ አራግቺንና የአፈ ጉባኤው ሞሐመድ ባጋር ጋሊባፍ እስራኤል ከጥቃት ኢላማዋ ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል ገልጿል። እስራኤል ሁለቱ ባለስልጣናት የሚገኙባቸውን ስፍራዎች መረጃ ነበራት። እነሱም ሊገሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካኖች እነዚህ ሰዎች ከተገደሉ ለድርድሩ የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤል እቅዷን እንድትተው አድርገዋል ሲሉ ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥል በተደጋጋሚ ገልጻለች። ይህ በእንዲህ እያለ የአሜሪካው ፕሬዝደንት ዶናልድ ትራምፕ የኢራን አመራሮች ጊዜው ሳይረፍድ በፊት ድርድሩን በቁም ነገር እንዲይዙ ታሳስበዋል። ትራምፕ በማህበራዊ ሚዲያ ገጻቸው ይህንን ያሉት ከኢራን ጋር የሚደረገው ድርድር እየተቃረበ መሆኑን ከገለጹ ከአንድ ቀን በኋላ እንደሆነም ተገልጿል። የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው በማለት የጻፉት ፕሬዝደንቱ የሀገሪቱ ጦር እንደተደመሰሰ እንዲሁም ወደ ኋላ የመመለስ ምንም እድል እንደሌለ ተናግረዋል። ፕሬዝደንት ትራምፕ አክለውም ጊዜው እጅግ ሳይረፍድ በፊት በቶሎ ጉዳዩን በቁም ነገር ቢይዙት ይሻላል፣ ምክንያቱም አንዴ ከሆነ በኋላ ወደ ኋላ መመለስ የለም፣ ጥሩም አይሆንም ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ኢራን ለአሁኑ ምንም የመደራደር ፍላጎት እንደሌላት ትናንት ረቡዕ ዕለት መጋቢት 16 ቀን 2018 ዓ.ም መናገራቸው ይታወሳል። ይሁን እንጂ በኢራንና በአሜሪካ መካከል የሚደረገው ውይይት እርግጠኛ ባልሆነበት ዕለት አንዳቸው በሌላቸው ላይ በቀጠናው የሚፈጽሙት ጥቃት አሁንም እንደቀጠሉ ናቸው። ዶናልድ ትራምፕ በኢራን ላይ የከፈቱትን ጦርነት የሚያስቆም ንግግር መጀመሩን ቢናገሩም ኢራናውያን ግን ምንም ነገር የለም ሲሉ ማስተባበያ መስጠታቸውን ቀጥለዋል። በሌላ በኩል ደግሞ የኢራን ፓርላማ በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች ክፍያ ለመሰብሰብ የሚያስችል ረቂቅ ሕግ ሊወጣ መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። አንድ የሀገሪቱ ሕግ አውጪ ፓርላማው ኢራን በሆርሙዝ ወሽመጥ ላይ ያላትን ሉዓላዊነት፣ ቁጥጥርና የበላይነት በሕጋዊ መንገድ ለማረጋገጥ የያዘችውን እቅድ እየተከተለ መሆኑን ገልጸው ክፍያ መሰብሰቡ የገቢ ምንጭ ይፈጥራል ማለታቸውን አሶሺየትድ ፕሬስ የኢራን የዜና ወኪልን ዋቢ አድርጎ ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትናንት ምሽት በቴሌቪዥን በተላለፈ ንግግራቸው ቴህራን እስካሁን እንደ ቻይና፣ ሩሲያ፣ ፓኪስታን፣ ኢራቅና ህንድ ካሉ ሀገራት የቀረበላትን የመርከቦች የይለፉ ጥያቄ መቀበሏንም ገልጸዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ደርሰናል። መረጃዎቹን ሀና ፍስሐ ይዛለች። በድጋሚ አብራችሁን ቆዩ። የገንዘብ ሚኒስቴር ከ269 ቢሊዮን ብር በላይ ዋጋ ያላቸው የግምጃ ቤት ሰነዶችን ለጨረታ ሊያቀርብ ነው። የገንዘብ ሚኒስቴር እንደ አውሮፓውያን አቆጣጠር ለ2026 አራተኛ ሩብ ዓመት የሚውል የመንግስት ግምጃ ቤት ሰነድ የጨረታ መርሃ ግብር ይፋ አድርጓል። በዚህ መሰረትም ከመጋቢት 23 እስከ ሰኔ 17 ቀን 2018 ዓ.ም ባለው ጊዜ ውስጥም በጠቅላላው 269 ቢሊዮን 165 ሚሊዮን 645 ሺህ ብር ዋጋ ያላቸው ሰነዶች ለገበያ እንደሚቀርቡ ታውቋል። ይህ የሶስት ወራት መርሃ ግብር በ7 ዙር የጨረታ ቀናት የተከፋፈለ ሲሆን መንግስት ለበጀት ማስፈጸሚያ የሚሆን የገንዘብ ፍላጎቱን ከሀገር ውስጥ ምንጮች ለመሙላትና የፋይናንስ ስርዓቱን ለማጠናከር ያለመ መሆኑም ተመላክቷል። በወጣው ዝርዝር መሰረት ለጨረታ የሚቀርቡት ሰነዶች በአራት የብስለት ጊዜያት የተከፋፈሉ ሲሆን የ28 ቀናት ሰነድ 26.9 ቢሊዮን ብር፣ የ91 ቀናት ሰነድ 53.8 ቢሊዮን ብር፣ የ182 ቀናት ሰነድ 107.6 ቢሊዮን ብር እንዲሁም ደግሞ የ364 ቀናት ሰነድ 80.7 ቢሊዮን ብር ድርሻ ይዘዋል። ከነዚህ መካከል የ182 ቀናት ወይም የ6 ወራት የብስለት ጊዜ ያላቸው ሰነዶች ከጠቅላላው የገንዘብ መጠን ውስጥ ከፍተኛውን ድርሻ በመያዝ ቀዳሚነቱን ይዘዋል። ይህ በዝርዝር የወጣው የጨረታ መርሃ ግብር ባንኮች፣ የኢንሹራንስ ተቋማትና ሌሎች ባለሀብቶች የፋይናንስ እንቅስቃሴያቸውንና የኢንቨስትመንት እቅዳቸውን አስቀድመው እንዲያዘጋጁ የሚያስችል መሆኑም ተመላክቷል።
ከ800 በላይ የሀገር ውስጥና የውጭ ባለሀብቶች የሚሳተፉበት አራተኛው በኢትዮጵያ ኢንቨስት ያደረጉ የቢዝነስ ፎረም በአዲስ አበባ መካሄድ ጀመረ። ለቢዝነስ ስራ ዝግጁ የሆነች ኢትዮጵያ በሚል መሪ ሀሳብ የሚመራው አራተኛው በኢትዮጵያ ኢንቨስት ያደርጉ ከፍተኛ የቢዝነስ ፎረም ዛሬ በይፋ ተከፍቷል። በፎረሙ መክፈቻ ላይ የተገኙት ከፍተኛ የመንግስት የስራ ኃላፊዎች ኢትዮጵያ እያከናወነችው ያለው የኢኮኖሚ ሪፎርም በኢንቨስትመንት መስኩ ላይ ለውጥ እያመጣ መሆኑን ገልጸዋል። በፎረሙ ላይም ከ800 በላይ የሚሆኑ የሀገር ውስጥና የውጭ ባለሀብቶች እየተሳተፉበትም ይገኛል። በመድረኩ ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም ተወዳዳሪና ተገማች የኢንቨስትመንት ከባቢ የገነባች መሆኑን አስታውቀዋል። በተለይም የተለያዩ የኢንቨስትመንት ዘርፎችን ለውድድር ክፍት ማድረግ፣ በገበያ የሚመራ የውጭ ምንዛሬ ተመን መተግበርና አሰራሮችን ግልጽና ቀልጣፋ ማድረግ ለውጤቱ መገኘት ቁልፍ ሚና መጫወታቸውን ጠቅሰዋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው ባለፈው ዓመት በተካሄደው ሶስተኛው ፎረም የተመዘገቡ ውጤቶችን አጋርተዋል። በወቅቱ ከ58 በላይ ሀገራት የተውጣጡ ኩባንያዎች መሳተፋቸውን አስታውሰው ከ5 ግዙፍ ኩባንያዎች ጋር የተደረጉና ከ1.6 ቢሊዮን ዶላር በላይ የሚገመቱ የኢንቨስትመንት ስምምነቶች በአሁኑ ወቅት ሙሉ በሙሉ ወደ ስራ መግባታቸውን ጠቁመዋል። የኢንቨስትመንት ፈቃድና ተያያዥ አገልግሎቶችን በአንድ ማዕከል ለመስጠት የሚያስችል አሰራር በቅርቡ ይጀመራልም ተብሏል። ፎረሙ ለ2 ቀናት የሚቆይ ሲሆን በቆይታውም በኢንቨስተሮችና በፖሊሲ አውጪዎች መካከል ሰፊ የልምድ ልውውጥ ይደረጋል ተብሎ ይጠበቃል። በዚሁ የፎረም መክፈቻ ላይ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ፣ ከፍተኛ የመንግስት የስራ ኃላፊዎችና የዓለም አቀፍ ተቋማት ተወካዮችም ተገኝተዋል። የኢትዮጵያን እውነተኛ ገጽታ ለዓለም ለማስተዋወቅ ያለመ የኢትዮጵያ ተጽዕኖ ፈጣሪዎች ጉብኝት 2026 እየተሰኘ የዲጂታል ዘመቻ ተጀመረ። የኢትዮጵያን ተፈጥሯዊ ታሪካዊና ባህላዊ ሴቶች ለዓለም አቀፉ ማህበረሰብ ይበልጥ ለማስተዋወቅ ያለመ የኢትዮጵያ ተጽዕኖ ፈጣሪዎች ጉብኝት 2026 የተሰኘ የዲጂታል ዘመቻ በይፋ ተጀምሯል። በኤንዜድ ኮሚኒኬሽን አማካኝነት የተዘጋጀው ይህ ሀገራዊና ዓለም አቀፋዊ ንቅናቄ ታዋቂ የዲጂታል ይዘት ፈጣሪዎችንና ተጽዕኖ ፈጣሪዎችን በማስተባበር የኢትዮጵያን ትክክለኛ ገጽታ በተቀናጀ መልኩ እንዲያስተዋውቁ ለማድረግ የታለመ መሆኑ በተሰጠው ጋዜጣዊ መግለጫ ላይ ተገልጿል። ይህ ፕሮጀክትም በብሩክ ኒውስ፣ በብሩክ ዚቲና በዮሐንስ ተሾመ ይመራል ተብሏል። እነዚህ ግለሰቦች ያላቸውን ሰፊ ተከታይና የዲጂታል ክህሎት በመጠቀም በኢትዮጵያ ዙሪያ የሚሰሩ ይዘቶች ከፍተኛ መነቃቃት እንዲፈጥሩና የማህበረሰብ ተሳትፎን እንዲያሳድጉ ይጠበቃል። የዘመቻው አዘጋጅ ኤንዜድ ኮሚኒኬሽን እንደገለጸው ንቅናቄው ከመደበኛው የማስታወቂያ አቀራረብ ይልቅ በሰዎች መካከል በሚፈጠር ቀጥተኛ ግንኙነትና በእውነተኛ የልምድ ልውውጥ ላይ የተመሰረተ በመሆኑ ልዩ እንደሚያደርገው ተገልጿል። በፕሮጀክቱ ላይ የሚሳተፉ ተጽዕኖ ፈጣሪዎች የሀገሪቱን ባህልና ማንነት ያለምንም ክፍያ በፈቃደኝነት የሚያስተዋውቁ ሲሆን ይህም ደግሞ ለሀገራዊ ኩራትና ለዓለም አቀፍ ታዋቂነት ትልቅ አስተዋጽኦ እንደሚኖረውም ተጠቁሟል። ይህ ተነሳሽነት ታዋቂ ኢትዮጵያውያን ተጽዕኖ ፈጣሪዎች በአንድ ላይ በማሰባሰብ በየክልሉ እንዲጓዙና ከማህበረሰቡ ጋር እንዲገናኙ በማድረግም የኢትዮጵያን የአኗኗር ዘይቤና ያሉትን ኢንቨስትመንት እድሎች ለዓለም አቀፍ ታዳሚዎች ተደራሽ ለማድረግ አልሟል። በተጨማሪም ንቅናቄው ለግል ድርጅቶችና ብራንዶች የኢትዮጵያን ገጽታ በመገንባት ሂደት ውስጥም አጋር በመሆን የድርጅታቸውን ተደራሽነት እንዲያሰፉ እድል እንደሚሰጥም ተገልጿል። ውድ ተመልካቾቻችን እንግዲህ በፊት ለፊታችሁ የተገኘሁት ሾሩማችንን በመክፈት ሂደት ላይ ስለሆንን መጋቢት 18 ኦፕኒንግ ሴራሞኒያችን የሚሆን ይሆናል። መጋቢት 19 ጀምሮ ግን ለሽያጭ ክፍት ስለምናደርግ በሾሩማችን በመገኘት መኪኖችን መግዛት እንዲሁም ማየት የምትችሉ መሆኑን ለመግለጽ እወዳለሁኝ። አድራሻችን ጀርመን አደባባይ ወደ መካኒሳ በሚወስደው መንገድ ላይ ከመጀመሪያው ባስ ስቴሽን አጠገብ የምንገኝ ስለሆነ መታችሁ መጎብኘት ትችላላችሁ። ስትከታተሉት የነበረው የዕለተ ሐሙስ መጋቢት 17 ቀን 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ምሽት ይሁንላችሁ።